እዚህ ጋር ተለያይተናል። አሁን ዞር በልኝ ከመንገዴ። እንዴት አድርጌ እንደምተው ታውቀኛለህ? እንዴት አድርጌ ሰው እንደምረሳ ታውቀኛለህ? ወንድም እንደሌለ ነግሬ እንዴት አድርጌ ትቼህ እንደሚሄድ ታውቃለህ። በቃ ሂድልኝ። ተርቦኛል። የራስሽን ስጋ ቆርጥሽ ቢዩ ብዬሽ ነበር አይደል? ምን እንዳደርግ ነው የፈለከው? ከዚህ እንድትሄጂ። ልክ ነህ። እኔ ማለት እኮ እርግማንህ ነኝ። እስቲ አይንን ገለጥ አድርገህ ዙሪያን መልከት ትበል። ያው አይኔን ገለጥ። ቆይ ለምን አንቺ ትንሽ ማጠብቂ? እስከማጠፋሽ እንኳን ለምን ጊዜ ማሰጪ? ቆይ እኔ ምን አደረኩ? ምን አጠፋሁ? ቆይ ምን አደረኩ? ከማሌት ጋር ምን ስሰሪ ነበር? ያኔ ማሌት እንደገላት እኔን እየገፋፋሽ ነበር። አሁን ደግሞ ከቅድስት ጋር እኔን ለማለየት ትማከራለሽ አይደል? አይ እንግዲህ አይደለም። እውነት እኔ ምንም አላደረኩም። ምንም አልሆንኩም። ይዋሸችክ ነው። ኧረ እኔ ደግሞ ማንንም አላምንም። እሺ ማንንም አላምንም። እሺ ስማኝ መንብል፣ እዚህ ጋር ተለያይተናል። አሁን ዞር በልኝ ከመንገዴ፣ ዞር በልኝ። ብሩክ ምን ሆነሃል? ስሜትን ተቆጣጠር እንጂ ምንድነው የሄድክበት አይነት ስሙ ይመስል መጋጨት? ጤና የለህም እንዴ? ስሜትን ተቆጣጠር እንጂ። አንተንም ታስጠቃኝ መድብል። ዝም በል፣ አፈን ዝጋ። እንዴ መድብል፣ ካንተ የተሻለ ማሰብ እንደምችልም አንተ ማወቅ አለብህ። አታስብ። ብታስብማ የሰው ለመግደል አንቀህ አትይዝም ነበር። እስኪ አሸናፊነት የታል? የታል ያንተ አሸናፊነት የታል? ቆይ ምን እስከምከፍል ነው የምትጠብቀኝ? ለምን ነው ብቻዬን ማተወኝ ነኝ? አየሁ እኮ ብሩክ፣ ስተውህ ምን እንደምትሆን እኮ አየሁ። በቃ አልፈልግም፣ ነፃነቴን ስጠኝ። እኔ የፈለኩትን ነገር ማድረግ እችላለሁ እያልኩ ነው። ኧረ ብሩክ፣ ኧረ በፈጠረ ስማኝ። እኔ እኮ የምመክርህ ለአንተ ብዬ ነው። እኔ እኮ ልጅ የለኝ ጉርስ የለኝ። የምልህን ስማኝ። ተው ብሩክ ተው። ስማኝ፣ እንግዲያው ስማኝ። አንተም የራስን ህይወት ኑር፣ እኔም የራስን ህይወት ልኑር። ነፃነቴን ስጠኝ። በቃ የራስን ህይወት ኑር። በቃ ተወኝ። እኔ ተው ብሩክ ተው። ግን የሚጸጽትን ነገር አታድርግ። ቆይ ማህሌትን ከዓለም ጋር ስላየሃት ወይ ደግሞ ዓለም ከቅድስት ጋር ልትለይ ስለሞከረች ነው የምትገላት? ለዚህ ነው ይሄንን ሁሉ የምትለው? እንግዲያው ስማኝ፣ አንተም ለእኔ ነፃነቴን ስጠኝ። እኔም መግደል ካለብኝ መግደል አለብኝ። በቃ አያገባም፣ እዚህ ውስጥ አትግባ። ተው ብሩክ ተው። በኋላ የሚጸጽትን ነገር አታድርግ። እሱን እኮ ቀድመህ ታውቅ ነበር ብሩክ። አዎ ብሩክ፣ ምን ሆነሃል? ሰው እኮ ትንኝ እኮ አይደለም ገለው ዞር የምትል እንደቀላል። በኋላ ሰው ገለህ የማትወጣው መዓት ነው የሚከተልህ፣ ህይወትህ ነው የሚበላሸው። ባውቅም አሁን ግን መግደል አለብኝ እያልኩ ለአንተ ብዬ ነው ብሩክ። እኔ እኮ የትም መሄድ እችላለሁ። እኔ ህይወት የለኝም፣ ግን አንተ ህይወት አለ፣ ልጅ አለ። እንደ ልጅነታችን እኮ አሁንም እኮ እኔ ለመቆጣጠር እኮ እየሞከርኩ ነው። መድብል እንዴ ምን እያልክ ነው? ብሩክ ለአንተ ብዬ ነው ይሄን የምልህ። እኔ እኮ የትም መሄድ እችላለሁ። እኔ ሌላ ጉዳይ የለኝም። ጉዳዬ አንተና ልጅህ ናቸው። በቃ ሂድልኝ ብሩክ። አንዳንዴ ለምን ስሜታዊ እንደምትሆን አውቃለሁ፣ ግን በቃ ማህሌትንም ዓለምንም ለኔ ተዋቸው። ሁሉንም ለኔ ተዋቸው። ሁሉንም እኔ በተራ አጠፋቸዋለሁ። ዓለምንም ብትሆን በአራት እግሯ እንድትሄድ ነው ማረጋት። ለኔ ተውልኝ። አንተ ልጅ አለ፣ በቃ ለልጅ ይኑርላት። ካልሆነ ግን ምን ካልሆነማ ታውቀኛለህ። እንዴት አድርጌ እንደምተው ታውቀኛለህ። እንዴት አድርጌ ሰው እንደምረሳ ታውቀኛለህ። ወንድም እንደሌለ ነግሬ እንዴት አድርጌ ትቼህ እንደሚሄድ ታውቃለህ። እንዴት አድርጌ ሰው እንደምረሳ፣ እንዴት እንዳድርጌ እንደምተው ታውቀኛለህ።
ይኸውልህ ብሩክ ሰማኛለህ? ከዛሬ በኋላ ዓለምንም ሆነ ማህሌትን ለእኔ ሳትነግረኝ ምንም ነገር እንዳታደርግ ነግሬሃለሁ። አየሽ አይደል አለ አርፈሽ ተቀመጭ እያልኩሽ። ቆይ እኔ ምን አደረኩኝ? ቆይ ለምንድን ነው ማለት ጋር ሄድሽው? ላንቺ ብዬ ነው። አየሽ አይደል እሷ ግን አሳልፋ ሰጠች። ቅድስት እሷ አሁንም ትወዷለች፣ ትናፍቀዋለች። እኔ ለሷ ብዬ ባልተናገርኩላት አሁን ላንቺ ብዬ ነው አልሽ፣ ድጋሚ ደግሞ ለሷ ብዬ። ቆይ ለምንድን ነው አርፈሽ የማትቀመጪው? ቅድስት አሁን ላንቺ ብዬ ነው እንዴ። ቆይ ልጅ ሳትወልጂ መቅሰም እንደምትፈልጊው ይልሻል። ለራሴ ያስባለሁ። እሺ ከብሩክ ምንም ብትኝ አልለየው። በቃ ጊዜሽን አታጥፊ፣ አርፈሽ ተቀመጪ። ቅድስት ይሄ መጨረሻ ውሳኔሽ ነው? ቆይ ዘርሽ ቋረጥ እንዴ? ፈጣሪ ልጅ ከሰጠኝ ሰጠኝ፣ ካልሰጠኝ ደግሞ አምኜ ህይወቴን እቀጥላለሁ። ቆይ እኔስ መውለዴን በምን አውቃለሁ? ቆይ አንቺ ለምንድን ነው የማትወልጁ? መሀንነት የሚባል ነገር ምን በዘራችን የለም። እሱም እኮ አልነበረበትም። እሱ በመርዝ ነው። እሺ መሀን የሆነው። አትድከሚ። ዋናው ነገር እንኳንም ግንኙነት ማድረግ ቻለ። ልጅ ደግሞ በቃ ፈጣሪ ቀስ ብሎ ይሰጠናል። ደግሞ እኮ ምሳሌ የኔ ልጅ ናት። ተይ ቅድስት፣ በኋላ እድሜ ሲሄድ ይቆጭሻል። ዓለም ምን ብላኝ ነበር ትያለሽ? አልልም። ይልቅ ብሩክና እኔ ለማለያየት መሯሯጥሽን አቁሚ። መድብልን እንደተመኘሽው ጠበቅ አድርገሻሽው። በቃ እምመክርሽ ይሄንን ነው። መድብል በጣም ጥሩ ስነ ምግባር ያለው ሰው ነው። በቃ እሱን ጠበቅ አድርጊ። ተቃጠልኩ እኮ መሀል ቤት። ብሩክ በፈጠረ ለምን በምትወደው ነገር አረ በምሳሌ በእናትህ በምሳሌ ሞታው ይልቀቀኝ በእናትህ። አረ ቆይ ገና እኮ አላገባሁም አልወለድኩም። እውነቴን ነው የምልህ ገና በልቼ እንኳን አልጠቀምኩም። አረ ተወኝ ብሩክ በእናትህ በቃ ተወኝ። እሺ ልለምንህ ግን ሁለተኛ ባለና በቅድስት ማለት እኔ ጣልቃ አልገባም ነው። ሁለተኛ ጣልቃ አልገባም። ደግሞ ምን እውነት እናንተ ስትጋቡ እኔ ወጥ ሰርቼ ነው የምድራችሁ። አዎ ወጥ ሰራላችኋለሁ። በእናትህ ግን አሁን ልቀቀኝ። በዚህ ልብሽ ነበር እንደዛ ስትሆኚ ነበር? መድብል አንተ ግን ያመሃል እንዴ? ግን የምር በብሩክና በቅድስት መሀል ገብተሽ ልታለያያቸው እየሞከርሽ ነበር? በፍጹም ይሄ እሱ የገመተው ነገር ነው። አለም ምንም ነገር እንዳትደብቂ። እኔ ለአንቺ ስንት ነገር እያሰብኩ እንደሆነ ታውቂያለሽ። እንዴት እነሱን ለመለያየት ትሞክሪያለሽ? እነሱ እኮ ናቸው እኛ እዚህ እንድንገናኝ ያደረጉ። መድብል እየዋሸኝ አይደለም ማለት ከብሩክና ከቅድስት መሀል ለመውጣት ደግሞ ቃል ግቢ። ዛሬውኑ ቃል ግቢ። እሺ ወንድሜ ብሩክን ላታስከፊው ላታናጁ ቃል ግቢ ፕሊዝ። እሺ ችግር የለም። ብሩክ ለጊዜው ልጅ እንደማይሆን ተነግሮታል። ግን ደግሞ አትርሽ፣ አይወልድም የተባለ ወልዶ ይሞታል የተባለ ደግሞ ህይወት ዘርቶ ነፍስ ዘርቶ ሲሄድ አይተናል። በእኛ ፍቃድ ሳይሆን በፈጣሪ ፍቃድ ነው ሁሉም ነገር የሚወሰነው። ይህንን አስታውሽ። መድብል በጣም ልክ ነህ። አለም አያዩም የተባሉ ሰዎች አይተናል እኮ። አይወልዱም የተባሉ ሰዎች ደግሞ ስንት ወልደው አይተናል። ስለዚህ ብሩክ ዛሬ አይወልድም ቢባል የነገን ደግሞ አናውቅ ሊወልድ ይችላል። ይሄ የፈጣሪ ስራ ነው። ደግሞ ይኸውልሽ ብሩክና ቅድስት በጣም ይዋደዳሉ። ስለዚህ ታያቸው፣ በቃ ይኑሩበት። መቼም ክፋት ከመስራት መልካም መስራት አይሻልም? በቃ አንቺም ከቅድስት ጋር አትገናኝ። አለም ይሄን የምልሽ ለአንቺ ብዬ። እሺ በቃ መድብል ይቅርታሽ። ለምን ይቅርታልሽ? ያው ስህተት ስለሆንኩ ነው። አይሻለ እሳትን በውሃ እንጂ እሳትን በእሳት አታጥፊ። እኔ ሆት ሆኜ መጥቼ አንቺ ላይ እዚህ ብደነፋ አንቺ ዛሬ እንደዚህ ይቅርታ አትይኝም ነበር። መድብል ታውቃለህ፣ አንተ እኮ በጣም ደስ የምትል ወንድ ነህ። አለምዬ ምን ዋጋ አለው? ሚስት ጠፋ። ሚስት ጠፋ እንዴ? መድብል እስቲ አይንን ገለጥ አድርገህ ዙሪያን መልከት ትበል እባክሽ። ያው አይኔን ገለጥኩ። ያው
አልጋጭማ እንዲህ ገልጬ ቤት አለም ያው ምንም የሚታየኝ ነገር የለም። ያው ገልጬ እየሄድኩ ነው። ምንም የለም። ግን ባልወለድስ? ምን አለ እናቴ ባልወለድሽ? ኑረሽ እያየሽ ለምን ወለድሽ? ይቻለም ለኛ እንደማትሆን እያወቅሽ ለምን ወለድሽ? ባልወለድ እንዲህ ይሆን ነበር? ባልኖር ምንም ባልሆን ይሻለኝ ነበር። አንድ ቀን እንኳን ሳልደሰት መጨረሻ ይከፋ። መጨረሻ ሐዘንና መከባት ብቻ ሆነብኝ። ቅድስቴ አለም መድብል ክፍል ስትገባ ይውልበል። አዎ እንዴ ለምን? ልብስ ልታጥብለት መሰለኝ። ኧረ እባክሽ አለም ናት? አለም ላውንደሪ ቤት ናት ወይስ የመድብል ክፍል ላውንደሪ ቤት ሆነ? ምንድን ነው? ኧረ ተይ ዳጣ ተይ፣ ቆይ ጉድ ሳይመጣ አይቀርም። ወይኔ ቅድስቴ ወደደችው እንዴ? ወይኔ አለምዬ፣ እኔ እኮ ፍቅር ይዞኛል ስትለኝ እንኳን አላመንኳትም ነበር። እንግዲህ ይኸው አየሽ አይደል ገባችልሽ። ኧረ ቅድስቴ እንድረስለት። ምን ብለሽ ነው የምትደርሽለት እንዴ? እንግዲህ ፊት ቢሰጣት እኮ ነው ሰተት ብሎ የገባችው። ቅድስቴ መድብል እኮ በጣም ነው የሚያሳዝነው። በእናትሽ አሁን ይህችን ጉማሬ አግባ ነው የምትይው? ዳጣ እንዴ ያክስቴ ልጅ እኮ ናት፣ እህቴ በያት። እሺ በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው ያክስትሽ ልጅ መሆኗን ረስቼው እኮ ነው። ችግር የለውም እሱን ተይው። ግን ደግሞ ሳይሳካላት አይቀርም። ያው እንግዲህ ወንድ ነው። ኧረ እባክሽ ወንድ ነው። ግን ደግሞ መድብል ነው። እሺ ማንም አይስተካከለውም። ይኸውልሽ አበሰላት እንዴ ቅድስትዬ። ሲጀመር ባያበስላት ክፍሉ ድረስ ሾከክ ብላ አትገባም። አብስሏታል። ሲጀመር ቅድስትዬ በዘይት ነው ጥብስ አድርጎ እንደ ድንች ያበሰላት። ኧረ ዝም በይ እሺ። ደግሞ እንዳይሳሙን ይሄ ክንድ ሰዓት ያቃጥላል። የሚያቃጥል ክንድ ያላቸው ወንዶች በጣም ይማርኩኛል። እናንተ ሴቶች ኃይለኛ ወንዶች ትወዳላችሁ፣ ግን ኃይለኝነቱ ሌሎች ሰዎች ላይ እንጂ እናንተ ላይ እንዲሆን አትፈልጉም አይደል? አዎ እኛ ሴቶች እሱን እንፈልጋለን። ምክንያቱም ሌሎቹን ያንበረከከ ኃይለኛ ወንድ በእኛ ፍቅር ተንበርክኮ እኛ እጅ ውስጥ ሲወድቅ ደስ ነው የሚለን። ለዛ ነው ክንዴ ሊተንተራሽው። እስካሁን እንደማየው ምንም አላቃጠለኝም። እንዲያቃጥልሽ ስላልፈለኩ ነው። መድብልዬ ጠረነ በጣም ደስ ይላል። አይ ጠረኑ የራሴ ነው። ሽቶ አትወድም? በቦታው ከሆነ እወዳለሁ። እንዴ ቆይ ዛሬ ስራ የለም እንዴ? እንዴ ሰዎች ከአንቺ ጋር ሲሆኑ ስራ እንደፈቱ አድርገሽ ነው እንደምታስቡ? አይ እንደዛ አላልኩም።
ምልሽ ቅድስትዬ ግን እንዴት ነው አለምዬ ባል ቀኛ ምናምን ነገር የላትም እባክሽ። ለምን? ዘመኑ ነው። ዘመኑ ደግሞ ማን? ዘመኑ ነጋ ልበልሽ? ቅድስትዬ ግን አረጋሽ እንዴ? ዝም ብለሽ በሆነ ባልሆነ በጣም መነጫነጫ ብዝተሻል። ቆይ ሲጀመር አንቺ ስለ እርግዝና ምን ታውቂው ነገር አለ? እባክሽ አውቃለሁ። አርግዘሽ ታውቂያለሽ እንዴ? አንቺ አርግዘሽ ታውቂያለሽ? ቆይ ሲጀመር አርግዘሽ ታውቂያለሽ እንዴ? እንደማ አድርገው ወጥ ላይ ጫው ልበልሽ? አይሻልም በጨው ላይ ስኳር? ቅድስት ደግሞ እንደምታወሪው። ኧረ ቅድስትዬ ቤቱ የተንቀጠቀጠ ነው። የመሬት መንቀጥቀጥ እንዳይሆን። ኧረ አይደለም ቅድስትዬ ከመድብል ክፍል ነው። ወይ ዳጣ ግን ምላስሽ። ቅድስትዬ ምላስ ሰንበርበርች እኮ ነው እንደዚህ የሆንኩት። ዳጣዬ ሂጂ እስኪ ሱቅ ልላክሽ። እባክሽ ወልደሽ ላኪ እንዴ። እኔ የምልሽ ቅድስትዬ እረቦኛል እኮ ሽሮ የለ ደግሞ በጣም ነው ናፍቀሽኝ። ቆይ እስኪ አንዴ። ኧረ እነ መድብል ይጨርሱናል። ኧረ የሚጨርስ ይጨርስሽ። እሺ ግን ቡራ የት ሄዶ ነው? ከምሳሌ ጋር የሆነ ቦታ ሄደዋል። ብሩክ አትበይኝ። እንደዚህ እንደምትወርቂ መቼ ነበር የነገርኩሽ? ሁሉም ሰው ነግሮኝ ነበር። አንቺ ግን አልሰማሽኝ። አሁን አልፏል። ምንም አይጠቅምም። ሁሉም ነገር ረፍዷል። ከዚህ በኋላ ደግሞ አንድ አማራጭ ብቻ ነው ያለሽ። እሺ? አዎ እሱም መሞት ነው። በደንብ ነበር የምታውቂ። ምን ዋጋ አለው? ተስከበገብኩ። መጨረሻሽ እንደዚህ ሆና፣ በዚህም ደግሞ አላዝንም። በጣም ደስተኛ ነኝ። በጣም ከምልሽ በላይ ደስተኛ ነኝ። እባክህ ብሩክ እርቦኛል። የራስሽን ስጋ ቆርጥሽ ቢዩ ብዬሽ ነበር አይደል? ይቅርታ አድርግልኝ። ልጄን ላመጣት እየሄድኩ ያቺ አንቺ እንድትሞት የፈረድሽባትን ልጄን ላመጣት እየሄድኩ ነው። እሺ ውሃ ግዛልኝ። ውሃ መጠጣት ነው የሚያስደስትሽ? አውቃለሁ። እሱ አያስደስትሽም። አንቺ የሰው እንባ ነው የሚያስደስትሽ። እባክህ ብሩክ ይቅር በለኝ። ከመሄዴ በፊት አንድ በጣም የሚያስደስትሽን ነገር ልንገርሽ። እኔና ቅድስት ዳግመኛ እንጋባም። ምክንያቱም አንቺ እኔን ገለሽኛል። እኔ ቅድስትን ስለምወዳት እሷ ያለ ልጅ እንድትቀር አልፈልግም። እናም ተሳክቶልሻል። ተለያይተናል። አግባት። ጉድጓድ ያስገባሽ። ይኸው እዚህ አንቄ ስጣርጌ በገልሽ ደስታዬ ነበር። ግን ደግሞ ሆነሽ የስራሽን ውጤት እዚህ ሆነሽ ማየት አለብሽ። እባክህ ብሩክ ባቀፍከው ገላ። ይኸውልሽ ስላቀፍኩት ይጸጽተኛል። ይሄ የሚመጣው ጎርፍ አንቺን ይዞሽ ሂድ። እሺ? ደራሽ ጎርፍ ይዘልሽ። ቆይ ግን ለምንድን ነው የምታናድድ? ደግሞ እንዲቀርቤ ካብሬክ ሲሆን በጣም ደስ ይለኛል። መናደድ ያስደስትሻል ማለት ነው? እስኪ ንገረኝ፣ አንተ ምንድን ነው የሚያስደስት? አይ እኔ እንኳን ብዙ የሚያስደስተኝ ነገር የለም። ምክንያቱም በልጅነቴ ብዙ ደስታዬን የተነጠቅኩ ሰው ነኝ። ማለት ለምን? በምን ምክንያት? ይሄን ማወቅ አስፈላጊ ነው? ቆይ እስር ቤት ስላሳለፍክ ነው? አይደለም። እንዴ ቆይ ታዲያ ምንድን ነው በልጅነት ያጣኸው ነገር? ሰገንን። እንዴ
በቃ እሷ እኮ ሞታለች፣ አለቃል። አልሞተችም እንዴ? ሞታለች እንጂ እኔ ነኝ የገደልኳት ብለኸኛል እኮ። ሰገን አልሞተችም አልኩሽ እንዴ መድብል። እንደውም ተይኝ እንዴ መድብል፣ ቆየ ልትሄድ ነው ወደ ልጅነት ፍቅሬ መቃብር። ሞታለች እኮ። ስለ ሞተች ነው መግቢያ በር ያጣሽው። የምር ቆይ አንቺ እኔን ትወጂኛለሽ? እሺ ትወጂኛለሽ እንበል፣ ግን በቃ ተይኝ። እኔ ሰው መጉዳት አልፈልግም። የልቤ በር ተቆልፏል። ቁልፉን ይዛ ወደ መቃብር ወርዳለች። ከመቃብር ተነስታ ቁልፉን ልትሰጪ ስለማትችል ተይ በቃ አትድከሚ። እሺ እና ግን አሁን ልትሄድ ነው? ወደ መቃብሯ እሄዳለሁ። ይሄን ሁሉ ዓመት መድብል 50 ዓመትም ቢሆን አረሳትም። እሺ 100 ዓመትም ቢሆን አረሳትም። መድብል፣ አንተ መድብል። አረ ቅድስትዬ በእናትሽ እኔ መሬቱ እየተንቀጠቀጠ ነው። ወይኔ ጉዳችን ፈላ። ይሄ ወሬኛ ስም በይ እንዴ መድብል። እንዴ መድብል፣ ቅድስትዬ በጣም ተናዷል። በእናትሽ እጅ ላጋጭለት አናደዋለች። እንዴ ማንን ታጋጭው? በእናትሽ በቃ እኔ እየረሳሁ እኮ ነው። ምንም አንቺ እቺ ያክስቴ ልጅ ነው ምናምን የምትያት አንቺና ለም ጭራሽ ነው የማትመሳሰሉት። ሲጀመር ከሁለት አንዳችሁ ቤተሰብ ማግጣንሽ አትመሳሰሉ። ላጋጫት ነው ያልሽው? ይኸውልሽ ዓለም እጅ ላይ ብትገቢ ልክ እንደ ገብስ ቆሎ እንደዚህ እሽት ነው የምታረግሽ። ኧረ እባክሽ ይልቅ መድብል ምን ነው እንደዚህ ስሜታዊ ይሆን? እኔ እንጃ ዳጣዬ፣ ዓለም ሳታናዷት አትቀርም። እባክሽ መድብል እኔ እንደዚህ ስሜታዊ ሲሆን አይቼው አላውቅም። ነይ እስኪ ቅድስት ሄደን እንደሆነ እናጠራሽ። ቆይ ቀስ ብለሽ ውጪ ደግሞ እንዳይ። አባዬ እኔ ወደ አባት ወይ እኔ መጽናኛ። እኔ መጽናኛ ነኝ እንዴ? አሁና አንቺ ለኔ መጽናኛ፣ የመኖሬ ምክንያት፣ ሁሉ ነገር ነሽ። እሺ እኔ ምሳሌ ልጅህም ነኝ። ልጄ ብቻ አይደለሽም እናቴም ጭምር ነሽ። እናት አይደለሁም ልጅህ ነኝ። እሺ ግን ምሳሌ አሁን ስታርጊ እኔን ጥለሽ ትሄጃለሽ አይደል? ስታረጅ እዚህ ጋር ምናምን ሽበት ስታወጣ ነው። አይ እኔ አላረጅም። እኔ ማረጀው የልጅ ልጅ አንቺ ስታሳይ ምሽ ማረጀው። እናንተን ጥዬ አላገባም። እንደሆነም እኔ አላድግም። ልክ ነሽ ምሳሌ። አለማደግሽ ጥሩ ነበር፣ ግን ደግሞ ታድጊያለሽ። አላድግም ካልኩ አላድግም ነው አባዬ። እሺ ይሁንልሽ። ቅድስት ሴት ነች? ኪችን ናት። ጥሩ። መድብልስ አልገባም? አልገባም። አጎቴም እንደሆነ አላውቅም። አይ ችግር የለውም፣ ሰዓቱም ገና ስለሆነ ይመጣል። አባዬ ዓለም ጋር ልሂድ? እሺ እናት። እንዴ አክስቴ ዓለም ምን ሆነሽ ነው? ምግብ ላምጣልሽ? አይ መድብል አልመጣም እንዴ? አጎቴ አልመጣም። ናፍቆሽ ነው እንዴ? አንቺ ልጅ ቡዳ፣ ይሄ ደግሞ በምን አወቅሽ? እኔ እንጃ አክስቴ ዓለም። ምሳሌ መድብል ግን የተረገመ ነው አይደል? አዎ አክስቴ፣ አጎቴ የተረገመ ነው። እናቱ ረግመዋለች። ቆይ ምን ብላ ነው የረገመችው? ቆመ ቅር ብላ ነው የረገመችው? አሁን አክስቴ ቆመ ቅር ተብሎ ተረግሞ አሁን ግን ቁጭ ይላል። ምሳሌ እስቲ አንተ ጠይቅሽ። ቆይ የድሮ የመድብል ሚስት ታውቂያለሽ እንዴ? መድብል ሚስት የለውም እንዴ? ታዲያ ሰገን ምን ናት? አባዬ እንዳለኝ ሰገን የላችም፣ ግን ገና የምትወለድ ናት ብሏል። ከዚህ ጋር ምን ትመስላለች? ለነገሩ እኔ ጥፋተኛ አንቺን ሰው ብዬ ማውራቴ። እኔማ ሰው ነኝ። አሁን ምሳሌ ብሩክ ብለሽ ብጠሪኝ አቤት ነው የምልሽ። አንቺ ግን አጎቴ ካልመጣ ደስ አይልሽም አይደል? ምሳሌ ሲጀመር እኮ አንቺ በጣም ነገረኛ ነሽ። ደግሞ ስሚ፣
ከዛ ከመድብል ጋር ሆነሽ ምን ስትይ እንደነበር የረሳሁልሽ እንደምትልሽ ልጠይቅልሽ አክስቴ። ምንድን ነው የምትጠይቂኝ? ቅድስትዬ ነጂ አጎቴ መጥቷል አልመጣም ብዬ ልጠይቅልሽ። አንቺ ልጅ ቡዳ ነይ ነይ። የት አድርጌው ነው? ብሩኬ ደህና ነህ? መጣህ እንዴ? እንዴት ነሽ ቅድስት? አታቅፈኝም እንዴ ታዲያ? አይ እሱ እንኳን ይቅርብሽ። ምን ማለት ነው? ነግሬሻለሁ ቅድስት፣ ከአሁኑ መልመድ አለብሽ። ምንድን ነው የነገርከኝ? ቆይ ቅድስት፣ አንቺ ምንድን ነው የምትፈልጊው እንዴ? ልጅ ሳትወልጂ መኖር ነው የምትፈልጊው? አንተን ልጠይቅ እስኪ፣ ምን እንዳደርግ ነው የፈለግከው? ከዚህ እንድትሄጂ። እንደዛ ነው የፈለግከው? አዎ። ያሳለፍነው ጊዜስ? ቆይ ያ ሁሉ መስዋዕትነት ከንቱ ነበር ማለት ነው? ቆይ በቃ ትቼክ እንዴት ነው የምትፈልገው? አዎ ቅድስት፣ እኔ ባህል አልሆነሽ። አስጠልቼ ከሆነ ለምን በቀጥታ አትነግረኝም? ለነገሩ እውነትህን ነው። እኔ እኮ መጥፎ እድልክ ነኝ። ሰርግ ቢቋረጥ በእኔ ህይወትህን ልታጣ የነበረውን በእኔ። እውነትህን ነው። ልክ ነህ። እኔ ማለት እኮ እርግማንክ ነኝ። ቅድስት፣ እንደሱ ማለት ፈልጌ አይደለም። ኖ እንደዛም አላልኩም። ችግር የለውም፣ እሄድልሃለሁ። ቅድስት፣ ይህን ከማድረግ ውጭ ሌላ አማራጭ የለኝም። ስለምወድሽ ነው የማደርገው። በቃ እኔ መጥላት አለብሽ፣ የራስሽን ህይወት መጀመር አለብሽ፣ ልጅ መውለድ አለብሽ እያልኩሽ ነው ቅድስት። በቃ ከአባዬ ጋር ተጣልተሽ ነው አይደል? አይ አይደለም ምሳሌ ሂጂ በቃ ክፍልሽ፣ እራትሽንም እዛ እመጣልሻለሁ። ተጣልተሽ ነው ቅድስትዬ? አይደለም ምሳሌ፣ እኔ በሌላ ነገር ተናድጄ ነው። አውቃሽ ነው። አባዬ እኮ የት ናት ብሎ ነበር ቅድም። ምሳሌ በቃ እኔ ደህና ነኝ። አባዬ ግን አንቺን ካስቀየመሽ ለአጎቴ ነው የምናገርለት። ልታስገርፊው ነው? አው ቅድስትዬ፣ አባዬ እኮ አጎቴን እንዴት እንደሚፈራ። ተይው ምሳሌ፣ ይሄ በመድብል የሚፈታ ጉዳይ አይደለም። እምቢ ምን ምሳሌ? ታልቅሽ በቃ። አባዬ ደግሞ ክፍሉ ገብቷል። ተይው ይግባ። እኔ ያስጠልቼዋለሁ። እኔን ማየት አይፈልግም። ኧረ እባክሽ ይፈልጋል። ምሳሌ በቃ ሂጂ፣ ወደ ክፍልሽ ሂጂ። በቃ ጅል ሆንኩ ማለት ነው። በቃ ህፃን ሆንኩ ማለት ነው። አዎ ሳልወደው አልቀርም። አፍቅረሽዋል መሰለኝ። እንዴ መድብል መጣ። መድብል ምን ሆነ ነው የመሻው? እስኪ እንዴ ፊትህም ደህና አይደለም፣ አይንህም ቀልቷል። ቆይ አልቅሰሃል እንዴ? አይ
ደህና ነኝ። አለም ሰው አትውደጅ እሺ? እንዴ ምን ማለት ነው? ቆይ እኔ ማንን ወደድኩ? በዛ ላይ ደግሞ በውድስ ምን ችግር አለው? ሰው ሟች የሚሞት ሰው ደግሞ አትውደጅ። እሺ እና ገንዘብ ውደድ? እሱም ያልቃል። አላውቅም የማያልቀውን የድንግል ማርያም ልጅን ክርስቶስን ብትወጂ ነው የሚሻለው። አይ መድብል፣ ወዶ ማጣትም እኮ ስቃዩ በጣም ደስ ይላል። ደርሶብሽ ስላላየሽ። አሁን ግን ሊደርስብኝ ነው መሰለኝ። አለም በዚህ እድሜሽ ፍቅር ከያዘሽማ ችግር አለ። እንዴ እኔ እኮ ገና አንድ ፍሬ ልጅ ነኝ። ቆይ ምን ማለት ነው? አንድ ፍሬ ልጅ እንደሆንሽማ የሚናገረው ፊትሽ ሳይሆን ስራሽ። ታዲያ እኔ ምን ሰራው? ነገር ነው። አንቺ ብልጥ የሆንሽ ይመስልሻል፣ ግን የዋህ ነሽ። ብዙ የምታረጊያቸው ነገሮች ሁሉ የልጆች ናቸው። ለነገሩ ተው፣ ዞሮ ዞሮ ያው ልጅ ነኝ። እሺ ይሆንልሽ። እስኪ ንገረኝ፣ የሰገን መቃብር ጋር ሄድኩ አይደል? ማወቅ አይጠበቅብሽ። በቃ እንግባ። መድብል ትንሽ አንቆይ? አይ አንቆይም፣ እየነገርኩሽ ትንሽ እንግባ እንሻለን። የሚሞት ሰው አትውደጅሽ፣ ለሌላ ጊዜሽ። ቆይ ምን ባደርግ ነው የሚሻለው? ይንቀኛል ነው ወይስ አልወደደኝም ነው? ቆይ እኔ ከነማን ምን አንሼ ነው? ምን ባደርግ ነው የሚሻለኝ? አባዬ አባዬ። አቤት ምሳሌ፣ ምን ፈለግሽ? አሞህ ነው? አይ አላመመኝም፣ ደህና ነኝ። አባዬ ካላመመ ማለት ነው ሳሎን ሳሎን ምን? አባዬ ሳሎን ማለት ነው እያነበብኩ ከዛ ከበደኝ። እንዴ አሁን እኮ ትምህርት አልቋል። የምን ጥናት ነው የምታወሪው? አይ ለቀጣይ ዓመት ብዬ እኮ ነው። ምሳሌ ውሸት ጥሩ አይደለም። እሺ ሁለተኛ እንዳትዋሽ። እሺ አባዬ፣ እኔ ደብሮኛል። ሳሎን አትጫውተኝም? ምሳሌ እኔም አሁን ጥሩ ስሜት ላይ አይደለሁም። እሺ ባይሆን ነገ አጫውትሻለሁ። ዛሬ ነው የምፈልገው ብዬው። ተነስና አሁን አጫውተኝና ሳሎን እንሂድ። አሁን መሄድ አልፈልግም። ነገ አጫውትሻለሁ። እሺ የእኔ ቆንጆ። እሺ አባዬ። ቅድስትዬ እንዳለች ይቅርታ ይቅርታ ብላለች። ለምን ሆነ ይቅርታ? ስላስከፋሁህ በጣም ይቅርታ ብላለች። አባዬ እንዳለሽ ማለት ነው። ብሩኬ ምን አለሽ? እንታረቅ ይቅርታ አድርጊልኝ ብሎሻል። ከምንሽ ነው? አው ቅድስዬ፣ ካላመንሽ ነው እንሄድና እንጠይቅ። እና በቃ አንቺ ነው ሽማግሌ አድርጎ የሚልከው? እኔ እኮ ትምህርት ቤት ሽማግሌ ሆኜ ሰርቻለሁ፣ ድራማ ላይ ማለት። አይ ምሳሌ ግን ብሩኬ እንደዛ አለሽ? አዎ ይቅርታ ይቅርታ፣ ከዚህ በኋላ አይለመደኝም፣ አላናድድሽም ብሎሻል። እሺ የምሯን
ትታረቅና በቃ ትታረቅ። አምላኬ እንዴ ምሳሌ ከየት ነው የምትመጪው? ሰው እያስታረኩ። ማና ማጣልቶ? አንተማ ቆይ ማታ ማታ እያመሸ ከዚህ በኋላ በሩን ነው የምቆልፈው። እንደው ምሳሌ አፈርሰውን ይቅር በይ። አላረግም። እንደው ስሞትልሽ ብዬ አላረግም። በእናትሽ ሞት እያልኩሽ ከዚህ በኋላ እንደዚህ እንዳትለኝ እሺ? እቺ አለም እኮ ናት እዚህ ደረጃው ጋር ይዛኝ ያስመሸችው። እዚህ ደረጃው ጋር ምን አለች? እሱ ያለችውን እንኳን ተይው። ኧረ ስሞትልኝ ንገረኝ። አይ ምሳሌ ኧረ እኔ አልናገርም። እሱ ያለችውን ስወድህ ንገርሽ ምሳሌ። እሺ ልጆች እሱ ያለችውማ ኬክ ገዛልኝ ነው የምትለው። ጭራሽ በእኔ መጣችብኝ አይደለም? ቆይሷንማ ቆይሳያታል። ግን ምሳሌ ይቻለም እንደው ልክ ናት አይደለች? የእኛ መምህርማ አግኝታ ብታርማት 0 ነበር የምታገኘው። እንደው አፍንጫዋ ስንት ይሆናል? 10 ከስንት ነው ግን? ከ100 እንዴ ከ100 10? ቆይሽ ከንፈሯስ? 90 አንቺ ጦጣ። ቆይ ቀኑን ሙሉ የሰው ውበት ስታጠኝ ነው እንደምትዩ? ይቅርታውን ተቀብያለሁ። ደግሞ ቅድም ምንድን ነው ያልሽው? ሰው ሳስታርቅ ነበር ምናምን ያልሽው ምንድን ነው? አባዬና እማዬ እኮ ተጣልተው ነበር እና እኔ እነሱን ለማስታረቅ አንሽ ነው አንቺ ትልቋ ሴትዮ እነሱ መሀል ሽምግልና የምትገቢው? ገቢ ምሳሌ ብሩክ ምን ሆነ ነው? ደህና ነኝ። ሰላም ነው? ደህና አይደለም አጎቴ። ደህና ነኝ መድብል። አዎ ደህና አትመስልም። ምሳሌ ሂጂ በቃ አንቺ ወደ ሳሎን ሂጂ። አይ አትሄድም። ከቅድስት ጋር ተጣልተሃል፣ ሂድና ታረቅ። እሱ አይሆንም መድብል። ለምን? ምንድን ነው? ክፈተውና ያው ምሳሌ ምሳሌ እንዴ እጂ እዛ ቆይ፣ እጂ ሳሎን እጂ እጂ እዛ ቆይ። እሺ ብሩክ ምንድን ነው ያደረግከው? ምንድን ነው ያደረግከው? ብሩክ ምንድን ነው ያደረግከው?